ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በደቡብ ወሎ ዞን በመንግስት ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ ንጹሃን ሰዎች መገደላቸውን ኢሰመጉ አስታወቀ። በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ጋሌ በተባለ ቦታ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ ቁጥራቸው በውል ያልታወቀ ንጹሃን ሰዎች ሕይወት መጥፋቱን የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው መግለጫ አስታውቋል። ከግድያና የአካል ጉዳት በተጨማሪ በሚተኮሱ ከባባድ መሳሪያዎች ምክንያት የንብረት ውድመት መድረሱን ኢሰመጉ ከአካባቢው አሰባሰብኩት ካለው መረጃዎች ማረጋገጡን ጠቁሟል። ኢሰመጉ በመግለጫው በደቡብ ኢትዮጵያ ክልል ያለውን ሁኔታም ያካተተ ሲሆን በክልሉ የዛይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት የአካል ጉዳትና የንብረት ውድመት መድረሱንና አሁንም መቀጠሉን ገልጿል። ግንቦት 4 ቀን 2017 ዓ.ም መስከረም 29 ቀን 2018 ዓ.ም አምስት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አባላት በደቡብ ኢትዮጵያ ክልል በአድማ ብተናና በጋሞ ዞን ፖሊሶች ተይዘው ይህ መግለጫ እስከተጠናቀረበት ጊዜ ድረስ ያሉበት እንደማይታወቅ ገልጿል። በዘይሴ ዳንሌ ቀበሌ ልዩ ስሙ ቦሎዳ ተብሎ በሚጠራው አካባቢ በተመሳሳይ መልኩ ታህሳስ 5 ቀን 2018 ዓ.ም ከምሽቱ 4 ሰዓት ገደማ በተወሰኑ በአካባቢው በሚኖሩ ሴቶች ላይ ጾታዊ ጥቃት መድረሱን በቀጣዩ የጥር ወር በ19ኛው ቀን በዘይሴ ልዩ ምርጫ ክልል 4 አርሶ አደሮች በእርሻ ስራ ላይ በነበሩበት ወቅት በክልሉ አድማ ብተናና በጋሞ ዞን ፖሊስ መገደላቸውን አብራርቷል። ከየካቲት 8 እስከ 10 ቀን 2018 ዓ.ም ባሉት ጊዜያት ውስጥም የአካባቢው ነዋሪዎች ላይ በደረሰው ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ የንብረት ውድመትና መፈናቀል መድረሱን ኢሰመጉ ለማወቅ ችያለሁ ብሏል። ይሁንና የተጠቀሱትን ጉዳዮች በተመለከተ የመንግስት ምላሽ ለማካተት ኢሰመጉ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎችን ለማግኘት ጥረት ቢያደርግም እንዳልተሳካለት አመልክቷል። የደቡብ ኢትዮጵያ ክልል የፍትህ አካላት በዘይሴ ዳንሌ ቀበሌ በሴቶች ላይ ጾታዊ ጥቃት የፈጸሙ የጸጥታ አካላትን ለፍርድ እንዲያቀርቡ፣ በደቡብ ኢትዮጵያ ክልል የጸጥታ አካላት ተይዘው የት እንዳሉ የማይታወቁትን 5 የኢዜማ አባላት የደቡብ ኢትዮጵያ ክልል ፍትህና ጸጥታ አካላት ያሉበትን ለቤተሰቦቻቸው እንዲያሳውቁና በወንጀል የሚፈለጉ ከሆነ ወዲያውኑ ለህግ በማቅረብ ፍትህ የማግኘት መብታቸውን እንዲያከብር ጠይቋል። የፌዴራልና የአማራ ክልል መንግስታትም በአማራ ክልል በንጹሃን ላይ እየደረሰ ያለውን የሰብአዊ መብት ጥሰት በቂ ትኩረት በመስጠት የሰዎች በህይወት የመኖር መብትን እንዲያከብሩና እንዲያስከብሩ ጥሪ አስተላልፏል። ከሻዕቢያ ጋር መስራት የፕሪቶሪያውን ስምምነት ከማፍረስ አልፎ ህዝብን መካድ ነው ሲሉ የቀድሞዋ የህወሓት አባል ተናገሩ። ከህወሓት መስራች አባላት መካከል አንዷ የሆኑትና የአረና ትግራይ ፓርቲ ከፍተኛ አመራር አረጋሽ አዳነ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ ከሻዕቢያ ጋር መስራት የፕሪቶሪያውን ስምምነት ከማፍረስ ባለፈ የትግራይን ህዝብ መካድ ነው ሲሉ የገለጹ ሲሆን ሻዕቢያ ከጦርነት ውጪ ሌላ ታሪክ የሌለው በመሆኑ አብሮ መስራት የሚፈታው ለውጥ የለም ብለዋል። የኤርትራ መንግስት በግጭት ብቻ የሚኖር መንግስት ነው ያሉት አረጋሽ የትግራይን ህዝብ ለማዳከምና ጨርሶ ለማጥፋት እየሰራ እንደሆነ ሊታወቅ ይገባል ሲሉም ተናግረዋል። በቅርቡ በተካሄደው ጦርነት ወቅትም በህዝብ ላይ ከፍተኛ ጭፍጨፋ ከመፈጸም ባለፈ የህዝብን ሀብትና ንብረት ዘርፏል ብለው ህወሓት እየተከተለው ያለው አካሄድም
ስምምነቱን የሚጥስ ነው በማለት ወቀሳ አቅርበዋል። የኤርትራ መንግስት ለትግራይ ህዝብ በማሰብ ሳይሆን የራሱን ጥቅም ለማጋበስ በማሰብ ክልሉን የጦርነት አውድማ ለማድረግ እየሰራ ነው ያሉት የቀድሞዋ የህወሓት አመራር ህወሓት የህዝብን ጥቅም ሊያስቀድም ይገባል ሲሉም አክለዋል። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት በህዝብ ተወካዮች ምክር ቤት ቀርበው ምላሽና ማብራሪያ በሰጡበት ወቅት የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነ ገልጸው ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ መናገራቸው ይታወሳል። ጦሩ በአክሱም ወጣቶችን መጨፍጨፉን እንዲሁም በአድዋና አዲግራት ከተሞች ፋብሪካዎችን መዝረፉን መግለጻቸውም አይዘነጋም። ህወሓት በበኩሉ በጦርነቱ ወቅት የውጭ ሀገርን ጦር የጋበዘው የፌዴራሉ መንግስት በመሆኑ ተጠያቂነት ሊሰፍን ይገባል ማለቱ ይታወሳል። በኢትዮጵያና ሱዳን ድንበር አካባቢ በተፈጸመ የድሮን ጥቃት በንጹሃን ሰዎች ላይ ሞትና የአካል ጉዳት መድረሱ ተገለጸ። ለጥቃቱ ኃላፊነት ባይወስድም እርምጃው በፈጥኖ ደራሽ ኃይሉ መወሰዱ እየተዘገበ ነው። በኢትዮጵያና በሱዳን አዋሳኝ አካባቢ በሚገኘው ኩርሙክ የተባለ አካባቢ ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉና በርካታ ሰዎች የአካል ጉዳት እንደደረሰባቸው ተገልጿል። በደቡብ ምስራቃዊ ሱዳን ብሉ ናይል በተባለው ግዛት ውስጥ በምትገኘው አልኩርሙክ ከተማ ላይ የተፈጸመው ጥቃት በሐምዳን ዳጋሎ ሄሜቲ በሚመራው የሱዳን ፈጥኖ ደራሽ ኃይሎች መሆኑን የከተማው ባለስልጣናት ተናግረዋል። ሱዳን ትሪቡንና የአናዶሉ ኤጀንሲ ዘገባዎች እንደሚያመለክቱት የአልኩርሙክ አስተዳዳሪ ረቡዕ ምሽት በሰው አልባ የጦር አውሮፕላኖች ከተማዋ ውስጥ በሚገኙ የመኖሪያ ሰፈሮች ላይ ጥቃት መፈጸሙንና ጥቃቱ በሰላማዊ ሰዎችና በንብረታቸው ላይ ሆን ተብሎ የተፈጸመ ነው ሲሉ በመግለጽ የፈጥኖ ደራሽ ኃይሉን ተጠያቂ አድርገዋል። ከፈጥኖ ደራሽ ኃይሉ በተጨማሪ የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜናዊ ክንፍ በተወሰደው ጥቃት ተባባሪ መሆኑ የተገለጸ ሲሆን የአካል ጉዳት የደረሰባቸው ሰዎች ቁጥር በግልጽ አልታወቀም ተብሏል። ይሁን እንጂ በአካባቢው የሚገኝ አንድ የዱቄት ፋብሪካን የድሮን ጥቃቱ ማውደሙ ተገልጿል። የአልኩርሙክ አስተዳዳሪ እንደተናገሩት የጀነራል አብዱልፈታህ አልቡርሃን የሱዳን ጦር ኃይል በብሉ ናይል ግዛት የሚገኙ አካባቢዎችን ተቆጣጥሮ የሚገኝ ሲሆን አሁን ያለው ሁኔታ የተረጋጋ ነው። የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜናዊ ክንፍ ብሉ ናይል በተባለው የኢትዮ ሱዳን ድንበር አካባቢ በሚገኘው ስትራቴጂያዊ ስፍራ ከጥቂት ቀናት በፊት ጥቃት አድርሰው ነበር። የሱዳን ትሪቡን ዘገባ እንደሚለው ደግሞ በዚህ አካባቢ ጥቃት እያደረሱ የሚገኙት የታጠቁ ኃይሎች የፈጥኖ ደራሽ ኃይሉን ትደግፋለች ከተባለችው ኢትዮጵያ በቤንሻንጉል ጉሙዝ ክልል አሶሳ በኩል ወደ ሱዳን ግዛት እንዲገቡ በኢትዮጵያ በኩል እገዛ ተደርጓል ሲሉ የአካባቢው ባለስልጣናት ወቀሳ እያቀረቡ ነው። በሱዳን በኩል አልኩርሙክ ተብሎ የሚጠራው ቦታ በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን ውስጥ ከሚገኘው ኩርሙክ ከተማ ጋር ድንበር አቅራቢያ የሚገኙ ሲሆን አልኩርሙክ በሱዳን ውስጥ ላለፉት 10 ዓመታት የውስጥ ግጭት ዋና ቀጠና ሆኖ የቆየ ከመሆኑም ባለፈ ከኢትዮጵያ ድንበር ጋር ካለው ቅርበት አንጻር ከፍተኛ የኃይል ሽኩቻ የሚታይበት አካባቢ ነው። በኢትዮጵያ በኩል ደግሞ ኩርሙክ የተባለው አካባቢ በወርቅ ምርት የሚታወቅ ሲሆን ከጥቃቅን እስከ ግዙፍ ወርቅ አምራቾች የሚገኙበት ነው። ሱዳን ከሚያዝያ 2023 እንደ አውሮፓውያን አቆጣጠር ጀምሮ በሱዳን ጦር ኃይልና በሱዳን ፈጥኖ ደራሽ ኃይል መካከል ደም አፋሳሽ ግጭት ውስጥ የገባች ሲሆን በ10 ሺዎች የሚቆጠሩ ሲሞቱ ወደ 13 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ እንደሆነ የተባበሩት መንግስታት ድርጅት ጠቁሞም ቢሆን ግጭቱ እንደቀጠለ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ።
ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ